ይህ በጣም የሚያስጨንቅ ታሪክ ነው። ሰዎች መቼም ዕለት ዕለት እየሰማን ያለነው አጃሂብ የሚያስብል ሰዎች በጥንቆላና በአስማት ሥራ ውስጥ ምን ያህል ሰጥመውና ጠልቀው ሊገቡ እንደሚችሉ ሰይጣን እነሱን ተጠቅሞ እንዴት አይነት ብዙ እልቂት በሰዎች ሕይወት ላይ ያለ ብዙ ክፉ ነገርን ሲሰራ ተመልክተናል። የዛሬው ባለ ታሪካችን ደግሞ በአጋንንቱ ዓለም ጠልቆ ለመግባት ለ9 ቀናት ሙሉ ደም ሲጠጣ የኖረና ልጁን እንኳን መስዋዕት እስከሚያደርግ ድረስ ለአጋንንት አሳልፎ የሰጠ የብዙ ሰዎችን ሕይወት እየቀጠፈ በብዙ እልፍልፍ በሆኑ አጋንንታዊ ስራት ውስጥ የነበረ ሰው ምስክርነት ነው። ታዲያ ይህ ሰው በጨለማ ዓለም ውስጥ ሲሰራ የነበረውን ሚስጥራት ያጋለጠ ሲሆን ለ14 ዓመት የቆየበት ይህ አደገኛ ሕይወትን በዚህ ቪዲዮ ላይ ሲያጋልጥ እንመለከታለን። ታዲያ ይህንን የምትመለከቱ ተመልካቾቻችን ለሌሎች ሰዎች እንዲነቁና በመንፈሳዊ ሕይወታቸው በርትተው ክፉን ዲያብሎስን እንዲቃወሙት ለሌሎች በማጋራት ይህንንም ቻናል እንዲህ አይነቶችን ምስክርነት በየጊዜው ለማግኘትና መንፈሳዊ ሕይወታችሁ ላይ ንቁ እና የተዘጋጃችሁ እንድትሆኑ ሰብስክራይብ በማድረግ ተከታተሉን። ቀጥታ ወደ ታሪኩ። I've been a witch doctor for over 14 years. ለ14 ዓመት ያክል በነበርኩበት ስፍራ ላይ በጥንቆላ ስራ ተሳትፌያለሁ። ገና ከልጅነቴ አንስቶ የተለያዩ መንፈሳዊ ነገሮች በህይወቴ ያጋጥሙኝ ነበር። እጅግ በጣም ኃይለኛ የሆነ ራስ ምታት ያጠቃኛል። ይህ የራስ ምታት እያደገ ሄደና እኔን እስከ ማሳበድ ደረጃ ድረስ ደረሰ። ከዚህም በኋላ ወደ ሐኪም ቤት ለመሄድ ወሰንኩ። ነገር ግን ምንም አይነት መድኃኒት ሊያገኙልኝ አልቻሉም ነበር። ከዚህ በኋላ ነበር አንዱ ጓደኛዬ ይህ ክፉ መንፈስ እንደሆነ የነገረኝ። ሕይወቴ ውስጥ ላባብላቸውና አብሬያቸው ልዋሃድ እንደሚገባኝ ነገረኝ። በሕይወቴ ውስጥም እንዲገቡ ካልፈቀድኩላቸው በቀር እንደማይተውኝ ነገረኝ። ከዚህም በኋላ ወደ አንድ አነስ ያለች ደሳሳ ጎጆ ተወሰድኩኝ። በዛች ጎጆ ውስጥም ለ9 ቀናት ያክል መቆየት ነበረብኝ። በአካባቢዬም 9 የሚያክሉ ጠንቋዮች ነበሩ። 9 ቀናት ያክልም እኔን እየዞሩና በተለያየ ቋንቋ በማውራት ይጠነቁሉ ነበር። በዚህ ማካሄዳቸው እኔ ሙሉ በሙሉ ለሰውነቴ ቁጥጥር መስጠት እስከማልችል ድረስ አደረጉኝ። ወዲያውኑ የአጋንንት ኃይል እላዬ ላይ ወረደ። በዛ ሰዓት ያ የጨለማ መንፈስ ምንም ነገር እንዳደርግ ያዘኝ ነበር። አጋንንት መስራት የሚፈልገውን ሥራ በሙሉ በኔ ተጠቅሞ ይሰራ ነበር። በዛ በ9 ቀን ውስጥ በዛች ደሳሳ ጎጆ ውስጥ እያለው አንድ ቀን በኃይል እርኩስ መንፈስ በላይ ላይ ወረደ። እኔም በፍርሃትና በድንጋጤ ከዛ ጎጆ ውስጥ እየሮጥኩኝ አምልጬ ለመውጣት ሞከርኩ። ነገር ግን ዞር ብዬ ወደ ኋላ ስመለከት 9 ጠንቋዮች የተለያየ ያሸበረቀና ረጃጅም ልብስ ለብሰው እየሮጡ ይከተሉኝ ነበር። በመቀጠልም እንዴት እንደሆነ በማላቀው ሁኔታ ራሴን መሬት ላይ በግንባሬ ተደፍቼ አገኘሁት። እዛው በወደኩበትም አንድ ፍየል እንዲመጣ ተደረገና አንገቱ ታርዶ ደሙን በግድ እንድጠጣው ተደረግኩኝ። የፍየሉንም ደም አንድም ሳላስቀር ጠጥቼ ጨረስኩት። ይህ የሆነው በኔ ፈቃድ ሳይሆን ሙሉ በሙሉ በፍርሃትና ተገድጄ ነበር። የፍየሉንም ደም ለተከታታይ 2 ቀናት ጨርሼ እንድጠጣ ተደረግኩ። ነገሩ በዚህ ዘግናኝ ተግባር አላበቃም። በሌሎቹ ቀን ደግሞ ዶሮ አምጥተው ያርዱና የሷንም ደም ጭልጥ አድርጌ እንድጠጣ አደረግ ነበር። በዚህ መሃል ከሚታረዱት እንስሳ ውስጥ አንድም ስጋ እንድበላ አልተፈቀደልኝም ነበር። ይልቁንስ የፍየሉን ቆዳ አምጥተው በላዬ ላይ ያከናንቡኝ ነበር። ዶሮም ይታረድና በአንገቴ ዙሪያ በክብ አቅጣጫ እያዞሯት ደሟን እላዬ ላይ ይረጩት ነበር። በእነዚህም ሂደት ውስጥ በመሄዴ ምክንያት የተሻለና ኃያል የሆነ ኃይል እንደምቀበል ይነግሩኛል። የተለያዩ ተአምራዊና የሚያስደንቁ ተአምራቶችንም በዛ አጋንንት ስም እንደማደርግ ይነግሩኛል። ያንንም አምኜ ተቀበልኩ።
ከዛ ዕለት ጀምሮ በህይወቴ ውስጥ የተለየ ነገር እንዳለ ይሰማኝ ነበር። አጋንንት ሙሉ በሙሉ ህይወቴን ተቆጣጠረው። በየሆነ ጊዜው አጋንንት በላይ ላይ ይሰፍርና ኃይል ያስታጥቀኝ ነበር። በላይ ላይ የሰፈረውንም አጋንንት ለማረጋጋት ብዬ የተለያዩ መድኃኒቶችንና የሚቀመሙ የጥንቆላ ባህላዊ ነገሮችን ወስድ ነበር። ይህ ለአጋንንቶቹ ልክ እንደ ምግብ በየዕለቱ የምገብራቸው ነገር ነበር። ከብዙ ጊዜያት በኋላ ይህ አጋንንት በህይወቴ ላይ በኃይለኛው ሰፈረ። እኔም ለተለያዩ ሰዎች የጥንቆላን ሥራ እሰራላቸው ጀመር። በህይወታቸው ላይ ምን እየተካሄደ እንደሆነ ምን ማድረግ እንዳለባቸው ጭምር ነግራቸዋለሁ። አጋንንትም በሰዎች ህይወት ላይ ምን እየሆነ እንደሆነ ይነግረኝ ነበር። ይህ ሙሉ በሙሉ ከአጋንንት የሚመጣና የሚመነጭ ኃይል ነበር። በዚህም በሰዓቱ እኮራ ነበር። ምክንያቱም ደግሞ በምኖርበት አካባቢ አክብሮትን አቅርቦልኝ ነበር። በፍጹም በህይወቴ ላይ ግን መርካት አልቻልኩም ነበር። አንድ ነገር ባረኩኝ ቁጥር ሌላው ያምረኛል። ያለኝ ይበቃኛል ማለት የማልችልበት ደረጃ ላይ ደረስኩ። የተሻለ ነገሮችን ለማድረግ ይበልጥ ጓጓው። ነገር ግን ዲያብሎስ ነፃ የሚባል ስጦታ የለውም። አንድ ነገር ባረኩለት ቁጥር ኃይል እንደሚጨምርልኝ ቃል ይገባልኝ ነበር። ከኔ በላይ የነበሩት ጠንቋዮች የሚሉኝን ነገሮች በሙሉ ያለምንም ጥያቄ ሳላንገራገር አደርግላቸው ነበር። ዲያብሎስ ሙሉ በሙሉ ተቆጣጥሮኛል። አንድ ጊዜ አስታውሳለሁ፣ አንድ ወንጌላዊ ወደኔ ቀረበና ስለ ኢየሱስ ክርስቶስ መናገር ጀመረ። እኔም ፈገግ እያልኩኝ እኔ አንተ አሁን ከምትጠራው ግለሰብ በላይ የተሻለን ነገር ማድረግ እችላለሁ አልኩት። ከፈለክ አምላክህ ከሚያረግልህ ነገር በላይ ላረግልህ እችላለሁ አልኩኝ። ዲያብሎስ ይህን ነገር ማረግ እንደምችል የእውነት አሳምኖኝ ነበር። ነገር ግን ይህ ፍጹም ሐሰት ነበር። በሌላ ጊዜ በሀገሬ የመከላከያ ሰራዊት እጅግ በጣም ተፈልጌ ነበር። እኔንም ሊወስዱኝ ወደ ነበርኩበት ስፍራ ቀረቡ። ወደ ነበርኩበትም ቦታ ልክ እንደገቡ አብሮኝ የነበረው መንፈስ ወዲያውኑ ሰለበኝ። በመካከላቸውም ነበርኩ፣ ነገር ግን አንዳቸውም እኔን ማየት ተስነው ነበር። ለብዙ ጊዜያትም በመከላከያ ሰራዊትና በፖሊስ እታመስና አፈለግ ነበር። ነገር ግን አንድም ጊዜ አግኝተውኝ አያውቁም። እኔን ተክተው ይፈልጉበት የነበረው ምክንያት የገዛ ሴት ልጄን በራሴው እጅ ለዲያብሎስ መስዋዕት አርጄ ከሰጠሁት በኋላ ነበር። ከዲያብሎስ ጋር ኃይለኛ የሆነ ቃል ኪዳን ገብቻለሁ። ይህም በገዛ ልጄ ደም ነበር። ይህ በሙሉ ነገር ሲሆን ሙሉ በሙሉ ስሜት አልባ እንደሆነ አድርጎኝ ነበር። ከዚያም በዛ ጊዜ የእግዚአብሔር መለኮታዊ እጅ ባላሰብኩት መንገድ ወደ ቤቴ ገባ። እሱም ባለቤቴ ኢየሱስ ክርስቶስን እንደ ግል አዳኙ አድርጋ በድንገት ተቀበለች። ይህ እጅግ በጣም የሚያስደነግጥ ነበር። ይባስ ብሎ እኔ ከጠንቋይ ጋር አልኖርም በማለት ወደ እናቷ ቤት ተመልሳ ሄደች። በእርግጥ ሰራ የነበረውን ስራዎች ባለቤቴ ስለምታውቅ እጅግ በጣም ትጸየፍ ነበር። ብዙ ጊዜ ወደኔ ይመጡ ከነበሩ ሰዎች መካከል ባሎች ነበሩ። እነሱም ሚስቶቻቸው ከነሱ ሸሽተውና ጥሏቸው ሲሄዱ ወደ እነሱ ተመልሰው እንዲመጡ ይጠይቁኝ ነበር። የመስተፋቀርን መንፈስ ወደ እነዛ ሰዎች ቤት እንዲገባ በተለያዩ ዘዴዎች እጠራ ነበር። የጠራሁትም መንፈስ እነዛን ሚስቶችና ሴቶች አንከብክቦ ወደ ቤታቸው ይመልሳል። ነገር ግን ከዛ ጊዜ በኋላ ግንኙነታቸው ጤነኛ አይሆንም። በፍጹም ከዚህ በፊት የነበራቸው ሰላም አይኖራቸውም። በዚህ ብቻ አያበቃም። አንዳንዶች ለሥራ ከፍ ሲል ደግሞ ሌሎችን ሰዎች ለመግደል ወደኔ ይመጣሉ። ሌሎች ደግሞ በአጠገባቸው ያሉና የቅርብ የሚሏቸውን ሰዎች እንዳሳብድላቸው ይጠይቁኛል። ለእነዚህ ሰዎች ሁል ጊዜ መድኃኒቱን ወይም ደግሞ ጥንቆላውን ከመስራቴ በፊት መጀመሪያ መስዋዕት እንዲያቀርቡ ነግራቸዋለሁ። እንዲህ እንዳያረጉ አዛቸዋለሁ። ጥቁር የሆነ ዶሮ እንዲያመጡና ከዚህም በኋላ
የሚጠሉት ሰው ላይ ወይም ደግሞ እንዲገደል የሚፈልጉት ሰው ላይ የጥቁሯን ዶሮ ደም ገና ትኩስ እያለ በዛ ሰው ምስል ላይ ወይም ደግሞ ያ ሰው የሚጠቀመው ነገር ላይ ክብ እየሰሩ እንዲረጩ እናደርጋለን። በሚረጩበትም ሰዓት ላይ የሚናገሩትን ነገር እንነግራቸዋለን። ሁል ጊዜ የቀለም ምርጫችን ጥቁር ነበር። ምክንያቱም ደግሞ ጥቁር ቀለም የአጋንንትን ወይም ደግሞ የጥልቁን ሥራ ስለሚገልጥልን ነበር። በጊዜው አምላክ ወይም ደግሞ እግዚአብሔር አለ ብዬ አላስብም ነበር። ምክንያቱም እኔ የምሰራውን ሥራ የሚፈቅድ አምላክ እንዴት ይኖራል ብዬ አስብ ነበር። እንዴትስ ይህን ሁሉ ኃይል ለጭካኔ ስጠቀም ዝም ይላል እላለሁ። በኔ ምክንያትና በጥንቆላ ሥራ ብዙ ሰዎች ሞተዋል። እነዚህ ሰዎች ሲሞቱ የሞቱት በተፈጥሯዊ ወይም ደግሞ በሰው ሰራሽ አደጋ እንዲመስል እናረገው ነበር። ለምሳሌ አንዳንዶቹ በከባድ የመኪና አደጋ፣ ሌሎቹ ደግሞ ራሳቸውን እንዲያጠፉ እናረጋለን። ራሳቸውንም ሲያጠፉ ወደ ወንዝ ይወረውሩና ለዲያብሎስ ይገብራሉ። ሌሎች ደግሞ በተለየ መንገድ መርዝ ወይም መድኃኒት ወስደው ይሞታሉ። የሚሆነበት ምክንያት ከዚህ ከጥንቆላው ስፍራ የሚላኩ መናፍስት ስለነበሩ ነው። ነገር ግን አንድ የጥልቁን ምስጢር ልነግራችሁ እወዳለሁ። ምን ጊዜም ቢሆን የጥንቆላ ሥራ በምንሰራበት ወቅት አንድ ነገር አጥብቀን እንጠነቀቅ ነበር። እሱም በፍጹም ዳግመኛ የተወለደ ክርስቲያን ላይ የጥንቆላ የጨለማ ሥራ አንሰራም ነበር። ምን ጊዜም ዳግመኛ የተወለደ ክርስቲያን ላይ የጥንቆላ ሥራ ልንሰራ ስንሞክር ሁል ጊዜም ቢሆን መናፍስቶቹ ይደበላለቁና ግራ ይጋቡ ነበር። ይህ ብቻ ሳይሆን ዳግመኛ የተወለዱ ክርስቲያኖችን በፍጹም ማግኘት አልፈልግም ነበር። ሁል ጊዜ ስለነሱ አንድ ልዩ ነገር እንደነበር ያስታውቃል። ሁል ጊዜም ቢሆን ዳግመኛ በተወለዱ ክርስቲያኖች ላይ አንዳች ፍርሃት ነበረብን። እነዛ ዳግመኛ የተወለዱ የሚባሉ ሰዎች በሙሉ በአንዳች መግነጠሳዊና መለኮታዊ በሆነ ኃይል የተከለሉ ሰዎች ነበሩ። ደግሞም ደፋር ነበሩ። ምንም ነገር አይፈሩም። ከጥቂት ጊዜያት በኋላ ያ የማገለግለው መንፈስ መልሶ እኔኑ መቃወም ጀመረ። በውስጤም ራሴን ማጥፋት እንዳለብኝ ያክል የሚሰማ ስሜት ወረረኝ። ሁሉንም ነገር ትቼ ከዚህ ዓለም ለመለየት እጅግ በጣም ጓጓ ጀመር። ምናልባትም ራሴን ሕይወቴን ባጠፋ የሁሉም ነገር መጨረሻ ይሆናል ብዬ አሰብኩኝ። አንድ ቀንም መረጥኩኝ ለዚህ ራሴን ለማጠፋበት ምቹ ጊዜ። ማንም ሰው ሳይመለከተኝ ይህን ተግባር የምፈጽምበትን ምቹ ቦታ እፈልግ ጀመር። ነገር ግን በምፈልግበት ቀን መሸና በነጋታው ለመፈጸም ወሰንኩኝ። ይህን ሁሉ ነገር ሳስብ ግን ምንም አይነት ይህን ነገር የመፈጸም ፍርሃት በውስጤ አልነበረም። ምናልባትም ይህንን ድርጊት እንድፈጽም አጋንንት ያበረታታኝ የነበረው አንድ ቀን እድን እንደነበርና ዳግመኛ እንደምወለድ ስለሚያቅ ነበር ብዬ አስባለሁ። እግዚአብሔር ለኔ እየቆመልኝ ነበር። ታዲያ በነጋታው ቀጠሮ ይዤ ምሽቱ ላይ ራሴን ማጥፋት አለብኝ እያልኩ ከራሴ ጋር እሟገት ነበር። ከዚህም በኋላ ምሽቱ አገባደደና ከማለዳው 12 ሰዓት ሆነ። ድንገትም አንድ የተለየ ድምፅ ሰማሁ። የሚያስፈራና ጥልቅ የነበረ ድምፅ ነበር። ወዲያውኑ በውስጤ ይህ ድምፅ ከኔ ኃይል በላይ ያለ ኃይል እንደሆነ ተረዳሁ። ይህ ድምፅ ወደ እኔ እንዴት እንደመጣ አላውቅም ነበር። ነገር ግን እያናገረኝ እንደሆነ ይገባኛል። እንዲህም ብሎ ነገረኝ፣ ልጄ ራስህን እንዳታጠፋ አሁን እኔ መጥቼልሃለሁ፣ እኔ አዳኝህ ነኝ የሚል ድምፅ ሰማሁ። ወዲያውኑ ወድቄ ለ2 ሰዓታት ያክል ያለማቋረጥ እያለቀስኩና እየተነፋረኩኝ አለቀስኩኝ። የአምላክ ድምፅ ድጋሚ ወደ እኔ መጣ። ለ3 ቀናትም የጾምና የጸሎት ጊዜ እንዲኖረኝ አሳወቀኝ። እኔም ለዚህ ድምፅ ጥሪ ምላሽ በመስጠት ለ3 ቀን ከመኝታ ቤቴ ውስጥ ሳልወጣ በጾምና በጸሎት ቆየው።
በእርግጥ ጎረቤቶቼ በሚሆነው ነገር አልተገረሙም ወይም ደግሞ አልተረበሹም ነበር። ምክንያቱም ደግሞ ከአጋንንት ጋር የማሳልፈው ጊዜ ያለ ነበር የመሰላቸው። የ3 ቀኑ ጾምና ጸሎት ካለቀ በኋላ ድጋሚ ለ3ኛ ጊዜ የእግዚአብሔር ድምፅ ወደ እኔ መጣ። እንዲህም አለኝ፣ ተነስ ሂድና ወደ አገልጋዬ ሂድ፣ እርሱም የምታረገውን ነገር በሙሉ ይነግርሃል አለኝ። እኔም ምላሽ በመስጠት በማለዳ ወደ አለኝ ሰው ጋር ለ2 ኪሎ ሜትራት ያክል ተጉዤ ሄድኩኝ። የሄድኩበትም አገልጋይ ወዲያውኑ ጠቆመኝና ጠራኝ። እንዲህም አለኝ፣ እግዚአብሔር አምላክ ከ3 ቀናት በፊት ወደዚህ ስፍራ እንደምትመጣ ነግሮኛል። ከዚህም በኋላ ይህ አገልጋይ ጸለየልኝ፣ የተለያዩ ነገሮችንም ነገረኝ። ዳግመኛ እንድወለድም ጌታ ኢየሱስ ክርስቶስን የሕይወቴ አዳኝ አድርጌ እንድቀበል ረዳኝ። ከዛ አገልጋይ ጋር ያለፍኩበትን ነገሮች በሙሉ ከነገርኩት በኋላ ከኔ ጋር ወደ ቤቴ ተመልሶ በመምጣት የነበሩኝን ዕቃዎችና ለጥንቆላ አጠቀምባቸው የነበሩትን መሳሪያዎች በሙሉ አብሮኝ እንዲያቃጥል ጠየቅኩት። የተለያዩ ለባዕድ አምልኮ የሚውሉ ነገሮችንም አቃጠልን። የተለያዩ ቆዳዎች፣ አጥንቶችና አጽሞችን በእሳት አያይዘን አጋየናቸው። ይህ ሁሉ ከሆነ በኋላና ወደ ቤቴ ከተመለስኩኝ በኋላ እግዚአብሔር ድጋሚ ተናገረኝ። ለ6 ቀናት ያክል በጾምና በጸሎት እሱ ፊት እንድቆይ ነገረኝ። የ6 ቀን ጾም ጸሎቴንም ከጨረስኩኝ በኋላ ወደ አንዲት ቤተክርስቲያን ሄድኩኝ። በሄድኩበትም ቤተክርስቲያን የነበረው መጋቢ እንዲህ ሲል የሕይወት ዘመኔን የሚቀይር የወደፊት ዕጣ ፈንታዬን በአንድ መልእክት እንዲህ አለ፣ እግዚአብሔር አገልጋዩ እንድትሆን መርጦሃል። ከዚህም በኋላ እግዚአብሔር ብዙ ውለታን ዋለልኝ፣ የጸጋ ስጦታን ሰጠኝ። የእግዚአብሔርን ድምፅ መለየት ቻልኩኝ። እግዚአብሔር ይመስገን። ምክንያቱም ሁሉንም ነገር እግዚአብሔር ባይረዳኝ ኖሮ ዛሬ እዚህ ላይ ያልደርስም ነበር። የሚገርመው ነገር አገልግሎቴን የጀመርኩት አብረውኝ ይሰሩ የነበሩና በጥንቆላና በጨለማ ሥራ ውስጥ የነበሩትን ጠንቋይ ሰብስቤ ወንጌልን በመናገር ነበር። ይህ ለኔ የአገልግሎቴ ጅማሬ ነበር። ይህንን ወንጌል ከኔ አንደበት ሲሰሙ እጅግ በጣም ደንግጠውና ተገርመው ነበር። ከነበሩበትም መኖሪያ ስፍራ እያባረሩ አስወጡኝ። አስታውሳለሁ እጅግ በጣም ተቆጥተው ነበር። ግን ይህንን ያደረኩት በእግዚአብሔር ኃይልና ስልጣን የኃይሉ ችሎት ነበር። እነዚህ ሰዎች ተረብሸው የነበረበት ምክንያት የጥንቆላ ሥራውን ሙሉ በሙሉ እርግፍ አድርጌ መተውና ይህ ብቻ ሳይሆን ደግሞም የምጠቀምበትን የጥንቆላ ቁሳቁስና የተለያዩ መጽሐፍቶችና የድግምት የመተት ነገሮችን በሙሉ አውጥቼ ማቃጠሌን ስነግራቸው ነበር። ይህ ብቻ አይደለም፣ አሁን ላይ የእግዚአብሔር አገልጋይና ባሪያ መሆኔን እጅግ በጣም አላስደሰታቸውም ነበር። ከጥቂት ጊዜያት በኋላ አንድ የሚገርም ነገር ተፈጠረ። የጠንቋዮቹ አለቃ የነበረው ሰው ወደ ቤቴ መጣ። እንዲህም አለ፣ የተለያዩ መናፍስትን ወደ ቤትህና ወደ አንተ ላይ ልከን ነበር። የላክነውም እንዲገሉህና ሬሳ ከዚህ ቤት እንዲወጣ ነበር። የዚህ ደግሞ ምክንያቱ አንተ አሁን ከጥንቆላው ሥራ ከወጣ በኋላ የተለያዩ ሚስጥራቶችን ታወራብናለህ በሚል ነበር። ነገር ግን የላክናቸው የሞት መንፈስ ተመልሰው ወደኛ ይመጡና ካንተ ይልቅ እኛን ሊገድሉ እንደሚፈልጉ ያሳውቁናል። አንተ አሁን ላይ ከኛ የበለጠ ኃይልን ይዘሃል። ሰንጥቀን መግባት የማንችልበት አቅም ላይ ነው ያለው። እባክህ ይቅርታ አርግልን ብሎ ጠየቀኝ። አንድ ነገር እወቁ፣ እናንተ የእግዚአብሔር ልጅ እስከሆናችሁ ድረስ የትኛው መተትና ድግምት በእናንተ ላይ ሊሰራ አይችልም። በኢየሱስ ደም የተሸፈነ አንድ ሰው ማንኛውም አይነት የጨለማ ጥቃትና ድግምት መተት ወደሱ በአንድነት ቢመጡ በፍጹም አይገሉትም፣ አያሸንፉትም። ምክንያቱም ደግሞ የእግዚአብሔር ኃይል እጅግ በጣም የላቀ ኃይል ነው። አሁን ላይ እኔም ራሴን ከእግዚአብሔር ልጆች ወገን ቀላቅያለሁ። እጅግ በጣም ደስተኛና የተጠበቀ ሕይወትም እኖራለሁ። እግዚአብሔር ብዙ ነገር አድርጎልኛል። የእግዚአብሔር ስጦታ
ነፃ ናቸው። ባለቤቴ እንኳን ሳትቀር ዳግመኛ መወለዴን ባወቀች ጊዜ ወደ እኔ ተመልሳ መጣች። ሁል ጊዜም በጸሎቷ እንደምታስበኝና አጥብቃ ተግታ እንደምትጸልይልኝ ነገረችኝ። አዎ ምናልባትም እኔ እንድድን ምክንያቱ የሷ ጸሎት ሊሆን ይችላል። አዎ ልክ እንደኔ የብዙዎቻችሁ ጤናና አሁን ላይ በሰላም የመኖር ምክንያት ምናልባት የአንድ ሰው ጸሎት ሊሆን ይችላል። የጻድቅ ሰው ጸሎት በስራዋ ኃይልን ታደርጋለችና። አሁን ላይ የቤተ ክርስቲያን መጋቢ ነኝ። እግዚአብሔር በብዙ ነገሮች እየባረከኝ ይገኛለሁ። አሁን ላይ ሕይወቴ በደስታና በተአምራት ተቀይሯል። እጅግ በጣም ደስተኛ ሰው ነኝ። እግዚአብሔር ለኔ ብዙ አድርጎልኛል። በጨለማው ዓለም ውስጥ እየነበርኩኝ ምንም አይነት ደስታ የሚባል ነገር አልነበረም። መተኛት እንኳን አልችልም ነበር። ሰዎች ቀርበው ሳይሆን ሁል ጊዜ ፊቴ የተጨራመተና የተኮሳተረ ነበር። የሚቆጣ መልክ ነበረኝ። ደስታ የሚባል ነገር ፈጽሞ አላቀውም ነበር። ይልቁንስ ክፋት፣ ምቀኝነትና መጥፎ ባህሪ ብቻ ነበር የነበረኝ። ወዳጆቼ አንድ ነገር ልነግራችሁ ፍቀዱልኝ። ኢየሱስ ክርስቶስ ከዚያ ከጨለማ ስቃይ ከሞላበት በየቀኑ መስዋዕት ከሚደረግበት ደም ከሚፈስበት የጭካኔ ሕይወት ውስጥ ተናጥቆ ማውጣት ከቻለ እመኑ፣ እናንተ ካላችሁበት ማንኛውም የሕይወት ጉዞም ሆነ ማንኛውም የሕይወት መንገድ ነጥቆ ሊያወጣችሁ ዝግጁ ነው። እኔን ለማውጣት የሰራው ኢየሱስ ክርስቶስ አሁንም ያው ነው፣ አልተቀየረም። ፍቅሩም አልቀዘቀዘም። ምናልባት ከጨለማው ሥራ ጋር የተያያዘ ነገር እንኳን ቢኖራችሁ እመኑ፣ መፈወስ፣ ነፃ ማውጣት ትችላላችሁ። ከኔ ምስክርነት መማር ትችላላችሁ። ከኢየሱስ ኃይል በላይ ምንም አይነት ኃይል በዚች ምድር ላይ አይሰራም። የመጨረሻውም የመጀመሪያውም ኢየሱስ ክርስቶስ ነው። ምናልባት በሕይወታችሁ ላይ ጭንቀትና ድብርት ገኖ ከሆነ ይህንንም ኢየሱስ ክርስቶስ ይፈውሳል። እባካችሁ ምናልባትም ሳታውቁት ከጨለማው ሥራ ጋር በማታውቁት ሁኔታ ግንኙነት ካላችሁ ነፃ የሚያወጣው ኢየሱስ ክርስቶስ ነፃ ያወጣችኋል። ምናልባትም ይህን ምስክርነት በምትሰሙበት ጊዜ በውስጣችሁ አንዳች ጥያቄ ከተፈጠረ ወይም ደግሞ የክብደት ስሜት ከተሰማችሁ ነፃ ብላችሁ ኮሜንት ላይ ጻፉልን። ያኔ ይህንን ሰው የታደገው ጸሎት አሁንም ይሰራል። ኢየሱስ ክርስቶስ ከማንኛውም ካላችሁበት እስራትና ቀንበር መሸከም ከሌለባችሁም ሸክሞች ነፃ ያወጣችኋል። ስላዳመጣችሁ እናመሰግናለን። ምናልባት ይህን ምስክርነት ቢሰማ ሊጠቀም ለሚችል ሰው አጋሩ። ተባረኩ።